patient advice of esomeprazole. Before taking esomeprazole, inform your doctor about iron liver conditions or allergies, discuss or other medications you are taking to avoid drug interactions. እንግዲህ መድኃኒትን ከመውሰዳችሁ በፊት ቀድመን ጉበት ችግር ካለብን አለርጂክ ምናምን ካለብን ቀድመን ለዶክተሩ ማሳወቅ አለብን ማለት ነው። እንዲሁም ደግሞ ሌላ የምንወስደው መድኃኒት ካለም ቀድመን መናገር አለብን። ይሄ መናገራችን ያው ከሌሎች መድኃኒቶች ጋር ያለው መስተጋብር ወይም ደግሞ የኢንተራክሽናቸውን ለማወቅ ያግዘናል ማለት ነው። ያኛው while taking esomeprazole, take the medication as prescribed and finish the entire course. Do not crush or choke the capsule. Swallow it whole. እንግዲህ መድኃኒቱን በምንወስድበት ሰዓት ደግሞ የታዘልን መድኃኒት በትክክለኛ መንገድ መውሰድ አለብን። እንዲሁም ደግሞ መጨረስ መቻል አለብን ማለት ነው። ለሰባት ቀን ሙሉ መውሰድ አለብን። ተሻለን ብለን ማቆም የለብንም ማለት ነው። ያኛው ደግሞ ይሄ መድኃኒት መቆርጠም ወይም ደግሞ ሰብሮ መውሰድ አይቻልም ማለት ነው። ቀጥታ መዋጥ ነው ያለብን ማለት ነው። ላይፍስታይል ቲፕስ modify your diet by avoiding spicy foods, caffeine and large meals late at night. Consider elevating the rate of your blood to help produce nighttime reflux. እንግዲህ በዋነኝነት የላይፍስታይል ቲፕ ወሳኝ ነው። እንግዲህ አኗኗር ዘይቤ ማለት ነው። በሌላ አነጋገር አመጋገባችን በተለይም ደግሞ ቅማቅማ የበዛበት ምግቦች፣ ካፊን ያላቸው እንዲሁም ደግሞ አንዴ አብዝቶ መብላት፣ በተለይ ማታ ላይ አብዝቶ መብላት ያ ማለት ምንድነው? በቀላሉ በምተኛበት ሰዓት ወደ ላይ አሲድ ስለሚረጭ ወይም ደግሞ ከመተኛታችን 2 ሰዓት 3 ሰዓት ቀደም ብለን ራት መብላት ይጠበቅብናል። እንዲሁም ደግሞ አንዴ ብዙ ከመብላት ትንሽ ቶሎ መብላት ይመከራል። ላየው ደግሞ በምንተኛበት ሰዓት ራሳችን ከፍ አድርገን መተኛት ይሄ የአሲድ ሪፍላክሱን እንዲቀንስልን ያደርጋል ማለት ነው።